ሰላም ሰላም ውዶች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እንደምትሆኑ ተስፋ አደርጋለሁ። ዛሬ ደግሞ ቀለል ያለ የፓንኬክ አሰራር አብረን እናያለን። መጀመሪያ ፓንኬኩን ለመስራት የሚያስፈልገን 3 እንቁላል ነው። እኔ እንቁላሉን ከፍሪጅ ውስጥ አውጥቼው ትንሽ ግማሽ ሰዓት ያልቆይቷል። ምክንያቱም አንዳንዴ እንደዚህ ጣፋጭ ነገር መስራት ስትፈልጉ ቀድማችሁ እንቁላሉን ብታወጡት አሪፍ ነው። አሁን መጀመሪያ እንቁላሌን አድርጋለሁ። እዚህ ላይ ደግሞ ያላሳየኋችሁ አንድ የሎሚ ፍቅፋቂ ተጠቅሜያለሁ። መጨረሻ ላይ የእንቁላል ጣዕም ስላለ እሱን ያጠፋልናል። አሁን እንቁላሌን እንደዚህ አደርጋለሁ። 3ቱንም እንቁላሌን ከማድረጌ በፊት ትንሽ እንደዚህ በኋላ ተመልሻለሁ። አሁን ደግሞ በመቀጠል የምጠቀመው አንድ ስኒ ስኳር በደንብ ያልሞላ አንድ የስኒ ስኳር እጠቀማለሁ። በዚህ ስኒ በደንብ ያልሞላ አንድ ስኒ ስኳር ተጠቅሜያለሁ። አሁንም በደንብ አዋህጄው እመለሳለሁ። ለ3 ደቂቃ ያህል በደንብ መርቼው ተመልሻለሁ። አሁን ደግሞ በመቀጠል የማደርገው ቫኒላ ነው። እናንተ ያላችሁ ቫኒላ ተጠቀሙ። ፈሳሹም ሆነ ይሄ ዱቄቱም ሆነ ችግር የለውም። ዞሮ የእንቁላሉ ጣዕም እንዳይወጣብን ነው የሚፈለገው። ቫኒላውን አደረኩኝ። እሺ ውዶቼ፣ ቫኒላውን አድርጌ ትንሽ ከመታወት በኋላ እዚህ ላይ 1 ኩባያ ወተት አለኝ። ወተት እጨምራለሁ። እዚህ ላይ ደግሞ 2 የሾርባ ማንኪያ ዘይት ጨምራለሁ። አሁን መጨረሻ ላይ የምንጠቀመው 1 ኩባያ ተኩል ዱቄት አለኝ። ነፍቼ አዘጋጅቼ ያስቀመጥኩት እሱን እጨምራለሁ። ትንሽ ትንሽ እያደረኩኝ ሁሉንም አንድ ጊዜ ካደረኩት በደንብ ስለማይደባለቅልኝ እንደዚህ ትንሽ ትንሽ እያደረኩኝ እጨምራለሁ ዱቄቱ። እሺ ውዶች፣ እንደዚህ ግማሹን ዱቄት ካደረኩኝ በኋላ 1 የሾርባ ማንኪያ ቤኪንግ ፓውደር እጠቀማለሁ። ቤኪንግ ፓውደርን ካደረኩኝ በኋላ የቀረኝን ዱቄት አድርጌ በደንብ አዋህደዋለሁ። እሺ ውዶቼ፣ መጨረሻ ላይ ሊጡ እንደዚህ ሆኖልኛል። በዚህ መልኩ ሆኖልኛል። ብዙም ወፍራም መሆን የለበትም፣ ብዙም ከዚህ መቅጠን የለበትም። አሁን እንደዚህ ካደረኩት በኋላ ቶሎ አልጋግረውም። ቢያንስ 5 ደቂቃ ምናምን ተዋለሁ ትንሽ እንዲብላላልኝ። ከዛ በኋላ ነው መጋገረው። ከ5 ደቂቃ በኋላ ተመልሰን እንገናኛለን። እሺ ውዶቼ፣ አሁን ፓንኬካችን ለመጋገር ደርሶልናል። ከመጋገሬ በፊት ከመጥበሻው ላይ ትንሽዬ ዘይት አድርጌ በሶፍት ትንሽ ወልውጄዋለሁ። ምክንያቱም እንዳይዝብን ፓንኬካችን ማለት ነው። አሁን ሊጡን አደርጋለሁ። ያው በዚህ መልኩ እየበሰለልን ነው ፓንኬኩ። ይኸው በዚህ መልኩ አገላብጫዋለሁ። ይኸው ይሄን ያህል ፓንኬክ ጋግረናል። አሁን ደግሞ ቀጣይ ያለውን እንጋግራለን። በዚህ መልኩ ሊጥ አድርጌያለሁ። ይሄ የመጨረሻችን ፓንኬክ ነው። ይሄን ከበሰለ ይበቃዋል። እናወጣዋለን።
እሺ ውዶቼ መጨረሻ ላይ የኔ ፓንኬክ ይሄን ይመስላል። በጣም ነው የሚያምረው። ብዙም ወፍራምም አይደለም ቀጭንም አይደለም፣ በጣም ያምራል። በጣም ሶፍት ነገር ነው። እንደዚህ ቆርሼው ራሱ በጣም ሶፍት ነገር ነው። ውስጡ ራሱ ክፍትፍት ያለ ነው። አሰራሩ ራሱ በጣም ቀላል ነው። አንዳንዴ እንደዚህ ልጅ ምናምን ያላችሁ ሰዎች ወይም ደግሞ ልጅ ቤት የምትሰሩ ሰዎች እንደዚህ በቀላሉ መስራት ትችላላችሁ። ምንም ጊዜ አይፈጅም። ምንም ብዙ ግብአት የማይፈልግም። በትንሽ ነገር መስራት ትችላላችሁ። እና እናንተ ደግሞ የምትጠቀሙት ቤት ውስጥ ባላችሁ ነገር ቸኮላም ካላችሁ በቸኮላ በማርም በፈለጋችሁት ነገር መጠቀም ትችላላችሁ። መጨረሻ ላይ የኔ ፓንኬክ ይሄን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ አበረታቱን። ስለምትከታተሉኝ አመሰግናለሁ። ደግሞ በሌላ ስራ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።